የቀጠለ ሄሪቴጅ ሳይሆን ራሱ ኤምፓየሩ ነው የቀጠለው ስትለኝ አንድ መሰረታዊ የሆነ መነቃቀልን የሚፈጥር አብዮት ከመጣ በኋላ ኤምፓየር ያው ኤምፓየር ነው የምንለው ነገር አሳማኝነቱ ምን ያክል ነው ለማለት ነው። ወልቃይት ምን ማለት ነው ካልክ ወልቃይት አሁን በዚች አጋጣሚ ከጃችን ከወጣ ጉዳችን ፈላ ነው። ስለ አሰብ ያወራል። አሰብ አሁን ካልያዝነው በዚህ ጊዜ ዋጋ የለንም እና ዩናይትድ አረብ ኤሚሬትስ ከኋላችን ይያሉ ኤርትራን ዋጋ የለንም። This is not a country, this is not healthy. ልጁን ወደ ትምህርት ቤት ልኮ በማዘር ታንግ የሚያስተምርበት ነው አብዛኛው ቦታ። ለዚህ ቤተሰብ ፍርድ ቤትም ሲሄድ በራሱ ቋንቋ የሚዳኝ ቤተሰብን እናስብና ክልልም አለኝ ወደ ክልል መስሪያ ቤት ሲሄድ በራሴ ቋንቋ አገለገላለሁ የሚል አማርኛ የመረጡትን የራሳቸው ምርጫ ነው ብለን እንተዋቸውና ያው ነው የብሔሮች ጉዳይ እንደ ንጉሠ ነገሥቱ ጊዜ ነው ልንላቸው እንችላለን ወይ? ከፌዴሬሽኑ ኢጀክት ተደርጋለች። አብይ ለስልጣን ቅርምት ሲል የብሔር ጥያቄን ለማፈን በሚለውም አይደለም። ለስልጣን ቅርምት እርምጃው ፓወር ግራብ እርምጃው የትግራይ ኃይሎች ያስፈሩኛል፣ እንቅፋቴ ናቸው፣ ጉፉን ትታን ብሎ ባሰበ ጊዜ ኦኬ ትግራይን ከፌዴሬሽኑ ነው ኢጀክት ያደረገው። ለብሔሮችም እኛንን ምናቅላችሁ የሚል አይነት አካሄድ ብልጽግና መጥቶ ለፈጠራቸው ዋና ችግሮች መሰረት ጥለዋል ብለህ ታስባለህ? ጸግሽ ወላይታ ወንድማማችነትን በማይጎዳ መልኩ ይሁን ተብሏል። ስለዚህ እንዳያጣላን ማንም ሰው አላስፈጽመው በዛው መንገድ ቀጠለ ማለት ነው። በመሬት ላይ ሰዎች ይጋደላሉ። ትምህርት ቤት በወላይትኛ ምናምን መጽሐፍ በወላይትኛ ያቃጥላል የሲዳማ ህዝብ።